ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። ምርትና አገልግሎቶችን በተለያዩ አማራጮች ማስተዋወቅ በተለይ በዓለም አቀፍ ደረጃ ደንበኞች ጋር ተደራሽ ለመሆን የሚያግዝ መንገድ ነው። አዎ የቢዝነስ ድርጅቶች የተለያዩ ስልቶችን ይጠቀማሉ። ማስታወቂያ ደግሞ ቀዳሚ ጉዳይ ነው። ከዚህ ጋር በተገናኘ የቢዝነስ ካምፓኒዎች ባለሙያዎችና ግለሰቦች ስለ ማስታወቂያ ስራ ያላቸው ምልከታ በተመለከተ ሰፋ ያለ ዘገባ ባልደረባችን ልዑል አለማየሁ አሰናድቷል። እሱን እንከታተል። ውድድር በበዛበት የቢዝነስ ዓለም ውስጥ ምርትና አገልግሎትን በተለያዩ አማራጮች ማስተዋወቅ አምራቾችና አገልግሎት ሰጪዎች ለደንበኞች በሰፊው ተደራሽ እንዲሆኑ ትልቅ ሚና ይጫወታል። የሀገራችን የማስታወቂያ ኢንዱስትሪም ከጅማሬው አንስቶ እስከ ዛሬ ድረስ የሸማቾችን ባህሪ እየቀረጸና የሀገሪቱን ኢኮኖሚያዊ ምህዳር እያሳየ ይገኛል። በዛሬው የኢትዮ ቢዝነስ ፕሮግራማችንም የምርትና አገልግሎት ማስታወቂያዎች ለደንበኞችና ለቢዝነስ ተቋማት ስለሚያበረክቱት አስተዋጽኦ በስፋት እንቃኛለን። አብራችሁን ቆዩ። ብዙ ጊዜ ማስታወቂያዎችን ማየው በሶሻል ሚዲያና በቴሌቪዥን ሶሻል ሚዲያዎችም ላይ ቢሆን ቴሌቪዥን ላይ አይቼ ፕሮዳክቶችን መግዛት እንትኗል። ማስታወቂያ አንደኛ ጥቅሙ ምንድነው? አንዳንዴ አዲስ ምርቶች ግን ገበያ ላይ ማናያቸው ነገሮች ይኖራሉ አይደለ? በማስታወቂያ አይተናቸው የምንገዛቸው ነገሮች ይኖራሉ። እንደዛ ሲሆን በማስታወቂያ ለማነጻጸር እንደምንገዛው ምርት ይወሰናል። እንደምንገዛው ፕሮዳክት ማስታወቂያዎችን አይተን የምንጠቀማቸው ፕሮዳክቶች ይኖራሉ። የሆነ ፕሮዳክት ነገሮች ምናምን ሲሆኑ በማስታወቂያ ስታያቸው የተሻለ አንዳንዴ ወይ አይተው ማታውቃቸው አዳዲስ ነገሮችም ሊያስተዋውቁ ይችላሉ። ማስታወቂያዎችም ልገዛ እችላለሁ። ማስታወቂያ ምርቶችን አነጻጽሮ ለመግዛት ጥሩ ጥቅም አለው። ለምሳሌ የምንጠቀማቸው እለት የምንጠቀማቸው ነገሮች ለምሳሌ ውሃን ብናይ አንዱን ካንዱ በመናገኘው ማስታወቂያ ይሄኛው እንደዚህ ነው፣ ይሄኛው እንደዚህ ነው፣ ይሄኛው ሚኔራል ነው፣ ይሄኛው ቦትል ዋተር ነው ተብሎ ለይተን እንድንገዛ ማስታወቂያ የራሱ ጥቅም አለውና ከሱ አንፃር ማስታወቂያዎች ጥሩ ሚና አላቸው። እዛ ላይ በጣም ይጠቅማሉ ብዬ አስባለሁ። ከአንዱ የሚሻልበትን ወይ ማግኘበት ከማስታወቂያ ከማየት ነው። ብዙ ጊዜ ያለውን ሁሉን ነገር ስለሚያሳዩኝ ከድካምም ከብዙ ነገሮችም ስለሚገላግሉ ሄደን ተንቀምጥ በማስታወቂያ ላይ የምታያቸው አብሶ በቴሌቪዥን ላይ እነሱን አይተህ ቶሎ ሄደህ ወስነህ ነው ገዝተህ የምትመጣው። ጊዜ ከመቆጠብ አንፃር ፕሮዳክቱን በደንብ ከማወቅ አንፃር ቴሌቪዥን ላይ ብዙ ነገሮችን ስለምታይ ሶልቭ ያደርጉላል። ከዛ አንፃር ጠቃሚ ናቸው ብዬ አስባለሁ። አንድ ተቋም ምርትና አገልግሎትን ዴቨሎፕ ካደረገ በኋላ ካዘጋጀ በኋላ ለደንበኛው ተደራሽ ማድረግ አለበት እና ማርኬቲንግ ውስጥ የተለያዩ ኢንቮልቭ የሚያደርጉ የማርኬቲንግ ኤሌመንት የማርኬቲንግ ስራዎች አሉ። ከዛ መካከል አንዱ ማስታወቂያ ነው። ማስታወቂያ ሶስት አይነት አላማዎች አሉት ብሎ መውሰድ ይቻላል። አንደኛው መረጃ መስጠት ወይም ደግሞ ኢንፎርም ማድረግ፣ ሁለተኛው ደንበኛው ምርትና አገልግሎቱን እንዲገዛ የማግባባት ወይም ደግሞ ፐርሲው የማድረግ፣ ሶስተኛው ደግሞ ሪማይንድ ማድረግ ነው ማለት ነው። ማስታወቂያ ማለት ቢዝነሶች ተደራሽነታቸውን ከፍ ለማድረግ ስለ ፕሮዳክታቸው ወይም ስለ አገልግሎታቸው በደንብ አድርገው ተደራሽ ማድረግ ለሚፈልጉት ኦዲየንስ ራሳቸውን፣ ፕሮዳክታቸውን፣ አገልግሎታቸውን የሚያምራሩበት ሂደት ነው። ደንበኞች ችግራቸውን ለመፍታት ነው ምርትና አገልግሎቱን የሚገዙ። ስለዚህ የትኛውን ችግር ነው የሚፈቱት? የማስታወቂያ ዋናው ዓላማ ምንድን ነው? መረጃ መስጠት ነው? ደንበኛውን ማግባባት ነው? ማስታወስ ነው? የሚለውን በደንብ አድርጎ ከተሰራ ቢዝነስን ከማሳደግ አንጻር የማስታወቂያ ሚና በጣም ትልቅ ነው። ለየት ብለን መታየት ምንም ሌላ አማራጭ የሌለው ነገር ስለሆነ በዚህ ሰዓት ያን ደግሞ የኛ ፕሮዳክት ወይም የኛ አገልግሎት ምን የተለየ ነገር አለው ከኮምፒቲተሮቻችን ደግሞ በምን የተሻለ ነው የሚለውን ለኛ ኦዲየንስ በደንብ ማስረዳት ስለሚኖርብን ያ ደግሞ በማስታወቂያ ስለሆነ በዋነኝነት ሊሆን የሚችለው ሚናው ከፍ ያለ ነው። በዋናነት 4 ቻናሎች አሉ። ምርትና አገልግሎታችንን የምናስተዋውቅበት 4 ቻናሎች አሉ። አንደኛው ኤሌክትሮኒክ ሚዲያ ነው፣ ሬዲዮና ቴሌቪዥን ማለት ነው። ሁለተኛው ፕሪንት ሚዲያ ነው፣ በጋዜጣ በመጽሔት ልናስተዋውቅ እንችላለን። ሶስተኛው የውጭ ማስታወቂያ ወይም ደግሞ አውትዶር አድ የምንለው ነው። አውትዶር አድ በግድግዳ ላይ ወራጅ ዎል ብራንዲንግ የምንለው ወይም ደግሞ በሚቆም ማስታወቂያ ቢልቦርድ ወይም ደግሞ አሁን ከተማችን ላይ በሰፊው እንደምናየው በስክሪን ሊሆን ይችላል። አራተኛውና በጣም ዘመን አመጣሹ ደግሞ ዲጂታል ማርኬቲንግ ነው ወይም ደግሞ ሶሻል ሚዲያ የምንለው ማለት ነው። እነዚህም በደንብ አድርገን አቆራኝተን ኢንተግሬት አድርገን የምንጠቀም ከሆነ የተሻለ ደንበኛውን ተደራሽ ማድረግ እንችላለን። የዲጂታል አድቨርታይዚንግ መስፋፋቱ እንዳለ ሆኖ አሁን ላይ ትራዲሽናል የአድቨርታይዚንግ መንገዶች ያላቸው ሚና ግን አሁንም በጣም የጎላ ነው። ምክንያቱም የቴሌቪዥን የሬዲዮ ማስታወቂያዎች ለቢዝነሶች ከዲጂታል አድቨርታይዚንግ በበለጠ ተአማኒነትን ይሰጣሉ።
ከዛ በዘለለ ደግሞ በአንድ ጊዜ በጣም ብዙ ተደራሽነት አላቸው። እስፔሻሊ ደግሞ የኢንተርኔት ተደራሽነት በሌላቸው ቦታዎች ጭምር የቴሌቪዥንና የሬዲዮ ተደራሽነት ከፍ ያለ ስለሆነ ሚናቸው ከፍ ያለ ነው ማለት ነው። ምን አይነት ችግር ነው ያለበት ደንበኛው፣ የትኛውን ችግር ነው መፍታት የሚፈልገው የሚለውን በደንብ አድርገን ካወቅን በኋላ ችግሩን እንዴት አድርጎ ይፈታል የሚለውን ታሳቢ ባደረገ መልኩ በፐርሰናል ሴሊንግ አማካኝነት ልናስተዋውቅ እንችላለን ማለት ነው። ስለዚህ ማስታወቂያን በደንብ አድርገን ከተጠቀምንበት ውጤታማ እንድንሆን ያለው ሚና እጅግ በጣም ትልቅ ነው ማለት ነው። የምርትና አገልግሎት ማስታወቂያዎች የሸማቾችንና የገበያውን ባህሪ እንዴት ይቀርጻሉ? ምርቶችን አነጻጽሮ የተሻለውን ለመጠቀምስ ምን ያህል ያግዛሉ? እንግዲህ በተለያየ አይነት መልኩ ደንበኞች ስለ አንድ ምርትና አገልግሎት መረጃ ሊያገኙ ይችላሉ። በአብዛኛው መረጃ የሚያገኙት በማስታወቂያ ነው። ስለዚህ ተቋማት ማስተዋወቅ አለባቸው። ሲያስተዋውቁ የነሱ ታሳቢ ያደረጉት ምርትና አገልግሎታችንን ይገዛል ብለው የሚያስቡት ታሳቢ ደንበኛ ያለው የት ነው የሚለውም በደንብ አድርጎ ማወቅ ያስፈልጋል። የከስተመር ቢሄቪየሩን በደንብ ከመረዳት አንጻር ማስታወቂያ የሚጫወተው ሚና ከፍ ያለ ነው። ሁላችንም ገዢ ነን። በተለያየ መንገድ መግዛት የምንፈልጋቸው ነገሮች ሁሌ አሉ። የአድቨርታይዚንግ ወይ የማስታወቂያ ደግሞ ሚና መግዛት የምናስባቸውን ነገሮች ፊት ለፊታችን ያቀርቡልናል። ቅድም እንደዘረዘር ነው በጣም ብዙ ተወዳዳሪዎች ያሉበት የኢኮኖሚ ምህዳር ስለሆነ ያለው ብዙ አይነት ማስታወቂያዎች አሉ። ይሄ ለከስተመሮች ምን ይፈጥርላቸዋል? የተለያዩ ፕሮዳክቶች ምን አይነት ይዘት አላቸው፣ አንዱ ከአንዱ በምን የተሻለ ነው ብለው እንዲመርጡ ይሄ ትልቅ እድል ይሰጣቸዋል ማለት ነው። ደንበኞች ስለኛ አገልግሎት በጣም ከረኩ ለሌሎች ሰዎች ሊናገሩ ይችላሉ። ጥናቶች እንደሚያሳዩት የረካ ደንበኛ ኦን አቨሬጅ ለ6 ሰው ሊናገር ይችላል። ያረካ ደንበኛ ደግሞ ከዛ በላይ ሊናገር ይችላል። እና መጠንቀቅ ስላለበት ስናስተዋውቅ አንተም እንዳልከው አወዳድረውም ስለሚገዙ እኛ የተሻለ ምርትና አገልግሎት ማቅረባችንን ማስታወቂያችንን ከምርትና አገልግሎታችንን ከመግለጽ አንጻር በአግባቡ ያስተዋወቅን መሆኑን እርግጠኛ መሆን አለብን። ለምን ደንበኞች መጠበቃቸውን ኤክስፔክቴሽናቸውን ሴት ከሚያደርጉበት መጠበቃቸውን ከሚያበጁበት መንገድ አንዱ ማስታወቂያ ስለሆነ ማለት ነው። ማስታወቂያ እጅግ በጣም እያደገ ያለ ሴክተር ነው በአሁኑ ሰዓት። በተለይ ደግሞ ሀገራችን ላይ ምንም ያልተነካ ሴክተር እንደመሆኑ በጣም እድገቱን እያየነው ነው በዕለት ተዕለት ህይወታችን ላይ። በተለይ ደግሞ አሁን የዲጂታል ሚዲያዎቹ መምጣት፣ ሶሻል ሚዲያ መስፋፋት ታለንትድ የሆኑ ሰዎች ወደ ማስታወቂያው ሴክተር የሞባይል ስልካቸውን ብቻ በመጠቀም እንዲገቡ እያስቻላቸው ነው ያለው። ይሄ ደግሞ በጣም ብዙ የፈጠራ ችሎታ ያላቸው ሰዎች ወደ ሴክተሩ ሲቀላቀሉ እጅግ በጣም የተሻለ የማስታወቂያ አይነቶችን ወደፊት የማየት እድላችን ሰፊ ይሆናል። ሜንስትሪም ሚዲያ ላይ በተለይ ሬዲዮ ላይ ቴሌቪዥን ላይ የምናያቸው የነበሩ ማስታወቂያዎች አውቶሪቲም ስለነበራቸው የሚቆጣጠራቸው አካልም ስላለ ኢቲካል የሆነ ማስታወቂያ ነበር እያየን የመጣ ነው። ዲጂታል ሚዲያ ከመጣ በኋላ ግን በሶሻል ሚዲያ የምናያቸው ማስታወቂያዎች አውቶሪቲም ስለሌላቸው ሁሉም ሰው ደግሞ የሚሳተፍበትም ፕላትፎርም ስለሆነ አንዳንድ አንኤቲካል የሆኑ ከዛ በስነ ምግባር ያልተላበሱ ማረጋገጫ የሌላቸው የጤና የመሳሰሉትን ጉዳቶች ኮንሱመሩ ላይ ሊያደርሱ የሚችሉ ነገሮች ኤግዛጁሬትድ ወይም በግነት በተሞላበት መንገድ ሲቀርቡ ይታያል። ይሄ ወደፊት ኮንሱመሮቹም የት ቦታ ላይ ነው ማስተዋወቅ ያለብን፣ ምን አይነት ኢንፍሉዌንሰሮችን፣ ዲጂታሉን ነው መጠቀም ያለብኝ፣ ትራዲሽናሉን ነው መጠቀም ያለብኝ፣ ኢቲካል አስተዋዋቂ የትኛው ነው የሚለውን አስተዋዋቂዎችም ወይም ቢዝነሶችም እየመረጡ ሲመጡ እየተሻሻለ ይመጣል የሚል ግምት አለኝ። በርከት ያሉ ጥሩ አይነት ማስታወቂያዎች እየተሰሩ በቴሌቪዥንም በሬዲዮም በውጪ ማስታወቂያም በፕሪንት ሚዲያም በሶሻል ሚዲያም ብናይም አንዳንድ ደግሞ ቀደም ብዬ የገለጽኳቸው አይነት ክፍተቶች አሉና እነዚህ ክፍተቶች ከታረሙ የተሻለ ማስታወቂያ መጫወት የሚገባውን ሚና ተጫውቶ የደንበኛውንም ችግር ከመፍታት አንጻር የተሻለ ማስታወቂያ ሰርቶ መልቀቅ ይቻላል ብዬ መውሰድ እችላለሁ።